እንዴት ቆይታችኋል? ክቡራን ተመልካቾች 7 ሰዓት ሆኖ ዜና ኢትዮጵያ የአጀንዳ ጉዳዩን አካቶ ሰፊ ቆይታ ሊያደርግ አሁን ተጀምሯል። አብራችሁን ስለምትሆኑ መርጣችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ባልደረባዬ መታሰቢያ ደረጀ ተወዳጁን የዜና ሾው እስከ 8 ሰዓት ድረስ ቆይታ እየመራን ከናንተ ጋር ምን ዘልቅ ነው የሚሆነው። ከዚህ ከዋናው ስቱዲዮ ከሚተላለፉ ዘገባዎች በተጨማሪ የተለያዩ ባልደረቦቻችንም ከደቂቃ በኋላ ምላሽና ማብራሪያ በሚሰጡባቸው ጉዳዮች የሚያገኙን ይሆናል። አሚር ጌቱ ይታየኛል የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴን የፕላንና ልማት ሚኒስቴር የተጠሪ ተቋማትና ሌሎችን ጉዳዮች እየተካተለ ይገኛል። ሌሎችን ባልደረቦች አሉ። ከዛ አስቀድሞ ግን አበይት ነጥቦቹን እነሆ። የካዛንቺስ የኮሪደር ልማት ለአዲስ አበባ ከተማ ተጨማሪ ውበት የፈጠረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢትዮጵያ ታምርት ሀገራዊ ንቅናቄ መንግስት የኢንዱስትሪውን ዘርፍ ለማሳደግ ያለውን ቁርጠኝነት የታየበት ስለመሆኑ አምራቾች ገልጸዋል። ከውጪ ሩሲያና ኦማን በኢራን አሜሪካ የኒውክሌር ድርድር ዙሪያ መከሩ። በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት ማንቸስተር ሲቲ አስቶን ቪላን በማሸነፍ ደረጃውን ያሻሻለበት ወሳኝ ድል አሳክቷል። ከስፖርት ዓለም አቀፍ የመረጥነው ጉዳያችን ሆኖ ይቀጥላል። ከዜና ኢትዮጵያ ጋር አብራችሁ እንድትቆዩ እንጋብዛለን። ከዋናው ስቱዲዮ በተጨማሪ በተለያዩ ሁነቶች ላይ ያሉ ባልደረቦቻችን ተጨማሪ መረጃዎችን ያጋሩናል። እንዲሁም ደግሞ በአጀንዳ ጉዳያችን ሀሳብ እንዲያጋሩን እንግዳም ጋብዘንላችኋል። ቀደም ሲል ባልደረባዬ ሰለሞን ኃይለ ኢየሱስ ጠቆም አድርጓል። አሚር ጌቱ በቀጥታ መስመራችን ላይ ነው የሚገኘው። የፕላንና ልማት ሚኒስቴርና የተጠሪ ተቋማት የ9 ወራት አፈጻጸም እየተገመገመ ይገኛል። በግምገማ መድረኩ የተነሱ ዋና ዋና ጉዳዮችን አካቶ በዜና ኢትዮጵያ ከኛ ጋር ቆይታ ያደርጋል። በሌላ መልኩ በቀለ ተመስገንም ከዚሁ ከአዲስ አበባ በቀጥታ መስመራችን ላይ ተገኝቶልናል። የበቀለ የተገኘበት ደግሞ የገንዘብ ሚኒስቴርና ተጠሪ ተቋማት እንዲሁም የኢንቨስትመንት ሆልዲንግ የስራ ኃላፊዎችና ሰራተኞች የካዛንቺስን የኮሪደር ልማት ስራ ተዘዋውረው ጎብኝተዋል። ጉብኝቱ ምን መልክ ነበረው በሚለው ጉዳይ ላይ ከበቀለ ጋር ቆይታ እናደርጋለን። እንዲሁም በአጀንዳ ጉዳያችን እንግዳዚህ ስቱዲዮአችን ጋብዘናል። እንግዳችን ዶክተር ሚልኬሳ ጃጋማ የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ናቸው። ወደ በኋላ ላይ በስፋት እናገኛቸዋለን። ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አጫጭር ወደ ሆኑት ዘገባዎች እንሻገር። ጃፓን ለጤና ለትምህርትና ለውሃ ተቋማት የምታደርገውን ድጋፍ አጠናክራ እንደምትቀጥል አስታወቀች። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን በኢትዮጵያ የጃፓን አምባሳደር ሺባታ ሂሮኖሪን በጽህፈት ቤታቸው ተቀብለው አነጋግረዋል። ባለፉት ዓመታት በክልሉ በተፈጠሩ በነበሩ የጸጥታ ችግሮች ማህበራዊና ኢኮኖሚያዊ ጉዳት ስለመድረሱ ጠቁመው ርዕሰ መስተዳድሩ በርካታ የትምህርት የጤናና የውሃና ሌሎች አገልግሎት ሰጪ ተቋማት ስለመጎዳታቸውም ጠቁመዋል። መንግስት ከአጋር አካላት ጋር በጋራ በመሆን በመልሶ ግንባታ ላይ ትኩረት በማድረግ ውጤታማ ተግባራትን እያከናወነ እንደሚገኝም ርዕሰ መስተዳድሩ ገልጸዋል። ጃፓን ለኢትዮጵያ የልማት ስራዎች እያደረገች ያለው ድጋፍ የሚደነቅ ነው ያሉት አሻድሊ ሀሰን በጃፓን መንግስትና በዩኔስኮ ድጋፍ በትምህርት፣ በጤና፣ በንጹህ መጠጥ ውሃና በንጽህናና በርካታ ስራዎች ስለመሰራታቸው ጠቁመዋል። ክልሉ ለግብርና ምቹ የሆኑ ከ3 ሚሊዮን ሄክታር በላይ መሬት ወርቅ፣ የድንጋይ ከሰል፣ እብነ በረድና ዕጣንን ጨምሮ የተለያዩ የተፈጥሮ ሀብቶች ባለቤትና ለኢንቨስትመንት ምቹ ስለመሆኑ መጥቀሳቸውን የክልሉ ኮሚኒኬሽን ጉዳዮች ቢሮ ለኢትዮጵያ ቴሌቪዥን የላከው መረጃ ያመላክታል። ቦይንግ የአውሮፕላን አምራች ኩባንያ የአፍሪካ ቢሮውን በአዲስ አበባ ከፈተ። ቦይንግ በአቪዬሽን ኢንዱስትሪው ስመጥር ከሆኑት የአውሮፕላን አምራቾች መካከል ስሙ የሚጠቀስ ነው። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ቦይንግ የአፍሪካ ቢሮውን በአዲስ አበባ መክፈቱ ዓለም አቀፋዊ ራዕያችንን ለማሳካት ወሳኝ እርምጃ ነው ብለዋል። ሚኒስትሩ የቢሮው መከፈት በዓለም አቀፉ አቪዬሽን የኢትዮጵያን እድገት ማሳያ ከመሆን ባሻገር የተሳሰረችና የበለጸገች አፍሪካን እውን ለማድረግም የሚያግዝ እርምጃ ስለመሆኑ አንስተዋል። ቦይንግ ቢሮውን በአዲስ አበባ በከፈተበት ስነ ስርዓት ላይ የቦይንግ የመካከለኛው ምስራቅ ቱርክ፣ አፍሪካና ማዕከላዊ ኤዥያ ፕሬዝዳንት የሆኑት ሚስተር ኩልጅት ጋታ፣ የአሜሪካ አምባሳደር ኤርቪን ማሲንጋ፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰውና ሌሎችም የኩባንያ አመራሮች ተገኝተዋል።
በዝርዝር ልንመለከተው ወደ መረጥነው ጉዳይ ልሻገር። የካዛንቺስ የኮሪደር ልማት ለአዲስ አበባ ከተማ ተጨማሪ ውበት የፈጠረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የካዛንቺስ የኮሪደር ልማትን በይፋ መርቀዋል። ባልደረባችን አባዲዮና ተከታትሎታል። ለአዲስ አበባ ከተማ ተጨማሪ ውበት ያጎናጸፈው የካዛንቺስ የኮሪደር ልማት በጠቅላይ ሚኒስትር አብይ አህመድ በይፋ ተመርቋል። የካዛንቺስ የኮሪደር ልማትና መልሶ ማልማት ስራ በርካታ መሰረተ ልማቶች ተገንብተዋል። ጠቅላይ ሚኒስትር አብይ አህመድ ካዛንቺስ ከቀድሞ ገጽታዋ ተቀይራ አሁን ላይ በአማረ መንገድ ተገንብታለች ብለዋል። ካዛንቺስ ከዚህ ቀደም የነበረ ሁኔታ ለረጅም ጊዜ ጥርሱን ሳይፍቅ የቆየ ሰው የሚያሳየው አይነት ፈገግታ፣ ለረጅም ጊዜ ማበጠሪያ ጸጉሩን ሳይነካው የቆየ ሰው በጸጉሩ ላይ የሚታየው ገጽታ፣ ለረጅም ጊዜ ሳይታጠብ ያልታጠበ ልብስ ለብሶ የምናየው አይነት ምልክት ነበረች። ዛሬ ታጥባ ታጥና አምራ በእንደዚህ ያለ ግርማ ሞገሳም ሆና ማየት ለኛ ትልቅ ስኬት ነው። ለህዝባችንም ትልቅ ኩራት መሆን አለበት። በየንበት ሀገር ሁሉ እንቀናለን። እኛስ መቼ ነው ልጆቻችን የሚዝናኑበት መስክ ኖሯቸው ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጠረው በሀገራችን መቼ ነው የሚል ቁጭት ነበረን። ያን ቁጭት በስራ በልፋት በድካም እንዲህ ያለ ውጤት ማየት ተችሏል። ይህ ለመላው የኢትዮጵያ ህዝብ በተለይም ለአዲስ አበባ ነዋሪዎች ትልቅ ኩራትና ክብር ነው። የኮሪደር ልማቱ የአዲስ አበባን ገጽታ ከመቀየር አልፎ የሰዎችን አስተሳሰብ የለወጠ መሆኑን ያነሱት ጠቅላይ ሚኒስትር አብይ አህመድ የተሻለ ከተማ እየተፈጠረ ነው ብለዋል። አዲስ አበባን የሚያዩ የተለያዩ ሀገር ዜጎች ሲመጡ የሚነግሩን ኮሜንቶች ያስፈራሉ። ከዚህ ቀደም ለአዲስ አበባ የነበራቸው ምልከታ፣ የነበራቸው እይታ፣ የነበራቸው እሳቤ አሁን ተለውጠው ሲያዩት እኛኮ እንዲህ ነበር የምናያችሁ ብለው ሲናገሩ ያንን ቃል አሁን ደግሞ ለመናገር ይከብዳል። እኛ እንደምናስበው ሳይሆን ሰዎች በብዙ የቆሸሽን ቆሻሻ የምንወድ ቆሻሻ የተስማማን ለመለወጥ ያልተዘጋጀን ምኞት ህልም የሌለን ለዚያም የማንተጋ አይነት ሰዎች አድርገው ነበር የሚገነዘቡን። ያን እሳቤ መስበር ተችሏል። ልጆቻችን ተስፋ አላቸው። የተሻለ ከተማ ሞደርን ከተማ እየፈጠር ነው። እዚህ ውስጥ መዘመን አለ። እዚህ ውስጥ መሰረተ ልማት አለ። እዚህ ውስጥ የስማርት ሲቲ ግንባታ ፋውንዴሽን አለ። በአጭር ጊዜ ውስጥ የካዛንቺስ ኮሪደር ልማት መሰራቱን ያነሱት ጠቅላይ ሚኒስትሩ ያጋጠሙ ችግሮች ካሉም ለሀገር የሚከፈል ዋጋ ተደርጎ ሊወሰድ ይገባል ሲሉም ነው የጠቀሱት። በየትኛውም ሀገር የምናየው ዘመናዊነት፣ ለውጥ፣ መሻሻል የሚገለጠው በዚህ መንገድ ግሪን ክሊን ኤንቫይሮንመንት ያላቸው ከተሞች ናቸው የዘመኑ የሚባሉት። ውሃ ንጹህ ሆኖ ሳይሸት የሚፈስባቸው፣ ሳር በቅሎ የሚታይባቸው፣ ልጆች የሚጫወቱባቸው መስኮች ሲኖሩ ያ የዘመነ ከተማ ያሰኘዋል። በጣም በሚያስደስት ሁኔታ በአጭር ጊዜ ውስጥ ነው ስራ የተሰራው። እንግዲህ የከተማችን ነዋሪዎች መገንዘብ ያለባቸው ከነበርንበት አውድ ከነበርንበት ሁኔታ እንዲህ ወደዚህ ወደሚያምረው ሁኔታ ለመውጣት ትንሽ እልህ አስጨራሽ ትጋት ይጠይቃል፣ ስራ ይጠይቃል። ያ ስራ ደግሞ ጉሰማ ይኖረው ይሆናል። ቀላል ነገር አይደለም። አንድ ነገር አፍርሶ ሌላ ነገር መገንባት ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ ኮሚትመንት ይፈልጋል፣ ህብረት ይፈልጋል። አሊያ አይሳካም። በዚያ ምክንያት የአንዳንድ ሰዎችን ህይወት አስተጓግለን ሊሆን ይችላል። ያም ከሆነ ግን ለጋራ ልማት ነው። አንዱን ጎርቶ አንዱን ለመጥቀም ሳይሆን ሀገራችንን ለማሳደግ ልጆቻችን ተስፈኞች እንዲሆኑ የበለጸገች ሀገር መስራት እንዲችሉ ለማስቻል ስለሆነ ለዚያ የተከፈለው ዋጋ ተደርጎ መወሰድ ይኖርበታል። አዲስ አበባ ብሎም ኢትዮጵያን የማስዋብ ስራ ተጠናክሮ ይቀጥላል ያሉት ጠቅላይ ሚኒስትር አብይ አህመድ በጊዜ የለንም መንፈስ ይበልጥ መትጋት ያስፈልጋል ብለዋል። ይህ ስራ መቀጠል አለበት። ሀገራችንን የመገንባት የማነጽ፣ የማስዋብ፣ የማሳመር ተስፋችን፣ ህልማችን፣ ንግግራችን ወደ መሬት አውርዶ የማሳየቱ ጉዳይ ተጠናክሮ መቀጠል አለበት። በዚህ መቆም የለበትም። ይህ ደግሞ እንዲሆን በየደረጃ ያሉ አመራሮች መጠንቀቅ ያለባቸው እርካታ የሚባል በሽታ እግር እጃቸውን ተወርች አስሮ እንዳይንቀሳቀሱ እንዳያረጋቸው ነው። መርካት በሽታ ነው። ማለም ጥሩ ነው። ለዚያም መትጋት አስፈላጊ ነው።
ተክተን አንድ ደረጃ ስንደርስ ግን የሚቀጥለውን ማለምና መትጋት እንጂ መቆም ተገቢ አይደለም። ጊዜ የለንም። ተባብረን ከሰራን ያየነውን ለመጨበጥ ከተጋን ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ። ለዚያ ግን መትጋት በእጅጉ ወሳኝ ነው። በካዛንቺስ የኮሪደር ልማት ለተሳተፉ አካላትም ጠቅላይ ሚኒስትር አብይ አህመድ ምስጋናን አቅርበዋል። በተመሳሳይ በአዲስ አበባ ከተማ የተገነቡ የኮሪደርና የመልሶ ማልማት ስራዎች የከተማዋን ገጽታ እየቀየሩ ስለመሆኑ ተገለጸ። በጠቅላይ ሚኒስትር ጽህፈት ቤት ተጠሪ የሆኑ ተቋማት ከፍተኛ የስራ ኃላፊዎች በከተማዋ የተሰሩ የልማት ስራዎችን ጎብኝተዋል። ተስፋዬ ለሜሳ በአዲስ አበባ ከተማ የኮሪደርና የመልሶ ማልማት ስራዎች እየተከናወኑ እንደሚገኝ ይታወቃል። ለጠቅላይ ሚኒስትር ጽህፈት ቤት ተጠሪ የሆኑ ተቋማት ከፍተኛ የስራ ኃላፊዎችም እነዚህን የተገነቡና እየተገነቡ የሚገኙ የተለያዩ የልማት ስራዎችን ጎብኝተዋል። የኮሪደርና የመልሶ ማልማት ስራዎቹ የአዲስ አበባን ገጽታ የቀየሩ መሆናቸውን ነው የስራ ኃላፊዎቹ ለኢቲቪ የተናገሩት። አዲስ አበባችን የበርካታ ዲፕሎማቶች እና የውጭ ሀገር ተቋማት ሀብ ወይም መቀመጫ ከመሆኗ ጋር ተያይዞ ለዛ የሚመጥን አይነት በጣም ትልልቅ ፕሮጀክቶችና ደስ የሚሉ ስራዎች እየተሰሩ እንደሆነ ብዙ ሰዎች ፊሊንጋቸውን ሲገልጹ ሰምቻለሁ እና ይሄ የኔም ፊሊንግ ነው ማለት ነው። አዲስ አበባ አሁን እንደ ስሟ እየሆነች ነው። አዲስ አበባ እየሆነች ነው። ያየሁት ነገር ቢኖር በጣም በርካታ አበቦች፣ አትክልቶች፣ የወንዝ ዳር ፓርኮች እነዚህን የመሳሰሉ እንደገና ደግሞ ሰዎች ፍግፍግ ብሎ በአንድ አካባቢ ይኖሩ የነበረ ለምሳሌ ከካሳንቺስ አካባቢ ተነስተው የት ጋር እንዳረፉ አይተናል። እሱ በጣም ያስደሰተኝ ነገር ነው። በጣም በቆንጆ ሁኔታ ሰዎች በዘመናዊ አኗኗር እንዲኖሩ የተሰሩት ስራዎች ባይኔ አይቻለሁ። በጣም ደስ ይላል። ከዛም ደግሞ እነሱ የተነሱበት ቦታ ደግሞ ለልማት እንዲውል በምን መልክ እንደተዘጋጀ እሱንም አይተናል። ፓርኮቹም በጣም ቆንጆ ናቸው። ድሮ ማቆም ካሳንቺስና አሁን ማቆም ካሳንቺስ ተለያይ ነው። አሁን ወደዚህ ወደ ቦሌ ቡልቡላም ስትመጣ በጣም የሚደነቅ ቦታ ነው። ይሄ ጫካ ነበር ድሮ። በዚህ ማለት እንኳን አትችልም፣ ያስፈራል። ይሄ በጣም የሚገርም ነው። ይሄ ፋውንቴኑም ስታይ ስቴዲየሙ ስታይ ከካሳንቺስ ደግሞ ተነቅሎ እዚህ የመጡት እኔ ግቢ ገብርኤል አካባቢ በጣም አውቃቸዋለሁ። ከዛ የተነሱት አሁን ስታየውና እዚህ መጥቶም ደግሞ ባሉበት ሁሉም የተቀናጀ ትምህርት ቤትም ሁሉ ነገር ውሃው የተስተካከለላቸው ነው። መኖሪያውም አካባቢ ስታይ እዚህ ገላንጉራ ጋር ሳይ በጣም ገርሞኛል። የሚደነቅ ነው። ሁሉ አካባቢያቸው በጣም ዘመናዊ የሚያምር ማታመነው ነው። ሰው ሁሉ መጥቶ ቢያይላለው ነው በበኩል ሪኮመንድ አደርጋለሁ። እነዚህ የልማት ስራዎች ታዲያ በሌሎች ክልሎችም መስፋፋት እንዳለባቸው ተገልጿል። ስማርት የሆኑ የውጭ ሀገር ከተሞች ላይ የምናያቸው መሰረተ ልማቶችና አንዳንድ የሰርቪስ ዴሊቨሪስ እዚህ ሀገር ተግባራዊ የሆኑ ናቸው ያሉት። ከውጭ መጥቶ እኛ ሀገር ላይ ኢምፕሊመንት እየተደረገ ነው። እዚህ አዲስ አበባ ላይ የተጀመረው ፕሮጀክት ደግሞ የሁሉም ተጠቃሚ እንዲሆን መስፋት መቻል አለበትና በእርግጠኝነት በዚህ ሁኔታ ብዙ አካባቢዎች ላይ መስራት ከተቻለ የተጀማመሩ ፕሮጀክቶች ውጤታማ ይሆናሉ ብዬ አስባለሁ። የስራ ኃላፊዎቹ በካሳንቺስና ኡራኤል አካባቢዎች የተከናወኑ የኮሪደር ልማት ስራዎችን፣ የቦሌ ቡልቡላ ፓርክ፣ የአዲስ አበባ የእንስሳት እርባታ ልማትና የልቀት ማዕከል እንዲሁም አዲስ ዓለም አቀፍ ኮንቬንሽን ማዕከልንና ሌሎች የልማት ፕሮጀክቶችንም ጎብኝተዋል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ተወዳጁ የዜና ሾው ዜና ኢትዮጵያ አሁንም እንደቀጠለ ነው። በቀጥታ ስርጭት ከዚህ ከዋናው ስቱዲዮ ከሚተላለፍላችሁ ጎን ለጎን ባልደረቦቻችን በያሉበት መረጃዎችን ወደሚያጋሩበት ዘገባዎች ይሻገራሉ። ባለፉት 9 ወራት በኢኮኖሚው ዘርፍ በተለያዩ ስራዎች በአመቱ መጨረሻ የታቀደውን የ8.4 በመቶ የኢኮኖሚ እቅድ ለማሳካት የሚያስችል ሁኔታ ስለመፈጠሩ ተገለጸ። የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ፕላንና ልማት ሚኒስቴርና የተጠሪ ተቋማቱን የ9 ወራት የእቅድ አፈጻጸም ዙሪያ የፊት ለፊት ውይይት እያካሄደ ይገኛል። እዚህ ጉዳይ ላይ ልንቆይ ነው። ይህንን የ9 ወር የእቅድ አፈጻጸም ሪፖርት እና ተያያዥ ጉዳዮችን እየተካተለ የሚገኘው ዘጋቢያችን አሚር ጌቱ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አሚር፣ እንደምን ቆየ? በውይይቱ የፕላንና ልማት ሚኒስቴር 9 ወራት አፈጻጸም የታዩ ውጤቶች ምናልባት በየዘርፉ
የታዩ ክፍተቶችም ተግዳሮቶችም ካሉ ለነሱ የተቀመጠ መፍትሄም ካለ ሰብሰብ አድርገህ ልትነግረን ትችላለህ? አመሰግናለሁ ሰለሞንና መታሰቢያ። በህዝብ ተወካዮች ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የፕላንና ልማት ሚኒስቴርና የተጠሪ ተቋማትን የ9 ወር እቅድ አፈጻጸምን በተመለከተ እንግዲህ ውይይት እያደረጉ ይገኛሉ። በጣም በርካታ ጉዳዮች ነው በዛሬው ውይይት የተነሱት። በተለይ በፕላንና ልማት ሚኒስቴር በኩል ባለፉት 9 ወራት የተሰሩ ስራዎች ምን ይመስላሉ፣ በተለይ የማክሮ ኢኮኖሚ ማሻሻያው በሀገር አቀፍ ደረጃ ተግባራዊ ከተደረገ በኋላ በዘንድሮ ዓመት የተያዙ እቅዶችን ከማሳካት ረገድ ምን ጉዳዮች ተሰርተዋል በሚለው ጉዳይ ላይ ሰፋፊ ሀሳቦች የተነሱበት ነው። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ባለፉት 9 ወራት በተለይ በኢኮኖሚው ረገድ የሀገሪቱን ኢኮኖሚ ለማረጋጋት የተሰሩ ስራዎችን በዝርዝር አቅርበዋል። ከዚህ መካከል እንግዲህ እንደ ሀገር በዘንድሮ ዓመት መጨረሻ በኢኮኖሚው ዘርፍ 8.4 በመቶ ኢኮኖሚውን ለማሳደግ እንግዲህ መንግስት ትኩረት ሰጥቶ እየሰራ እንደሚገኝ ይታወቃል። ይህንን ለማሳካት የተሰሩ ስራዎች ምን ይመስላሉ በሚለውና ያጋጠሙ ተግዳሮቶች እነዚህን ተግዳሮቶች ለመቅረፍስ ምን ተሰራ በሚለው ጉዳይ ላይ ነው ሰፊ ትኩረት አድርገው ማብራሪያ የሰጡት። እንግዲህ የማክሮ ኢኮኖሚ ማሻሻያው በሐምሌ 2016 ተግባራዊ ከተደረገ በኋላ በሀገሪቱ ኢኮኖሚ ላይ ሰፋፊ ለውጦች እየተመዘገቡ እንደሆነ ይታወቃል። እንግዲህ እነዚህ የኢኮኖሚ ለውጦችና በህዝቡ ላይ ጫና የሚያደርሱ አንዳንድ ጉዳዮችን ለመቅረፍ ምን ተሰርቷል በሚለውም ትኩረት ተደርጎ ነበር። እንግዲህ ዋነኛው ጉዳይ ዓለም አቀፉ ማህበረሰብ ኢትዮጵያ ኢኮኖሚን ይፈትናታል ተብሎ ከማክሮ ኢኮኖሚ ማሻሻያው በኋላ ማለት ነው ሲነሳ የነበረው የዋጋ ንረት ጉዳይ ነበር። እንግዲህ በዋጋ ንረት በኩል ባለፉት 9 ወራት የመሰረታዊ ሸቀጦችን ለማረጋጋትና የዋጋ ንረቱንም ለማስተካከል የተለያዩ ስራዎች መሰራታቸውን አንስተዋል። ከነዚህ መካከል በመሰረታዊ ሸቀጦች ላይ መንግስት እስከ 400 ቢሊዮን ብር ድረስ ድጎማ በማድረግ መሰረታዊ ሸቀጦች ላይ እንግዲህ ሰዎችን ተጽዕኖ ላይ እንዳይከቱ የድጎማ ሲሰራ መቆየቱን አንስተዋል። ከዚህ መካከል ባለፉት 9 ወራት 250 ቢሊዮን ብር ድጎማ ስለመደረጉ አንስተዋል። እንግዲህ ቀሪው ወራት ላይም ይህ ድጎማ እንደሚቀጥል የተነሳበት ነበር። ከዛ ባለፈ እንግዲህ የዋጋ ንረቱን 13 በመቶ ማድረስ ስለመቻሉም ያነሱበት ነበር። ከዛ ባለፈ ባለፉት 9 ወራት እንግዲህ የመንግስት የልማት ድርጅቶች ገቢም 1.5 ትሪሊየን ብር የደረሰበት የውጭ ዕዳን በመቀነስ በኩልም ሰፊ ስራ የተሰራበት ዘመናዊ የገንዘብ ፖሊሲን ተግባራዊ በማድረግ መንግስት ከብሔራዊ ባንክ የሚበደረውን ገንዘብ ምንም ዜሮ ማድረስ የተቻለበት ያለፉት 9 ወራት ስለመሆናቸውንም አንስተዋል። የተረጋጋ የውጭ ምንዛሪ ገበያ እንዲኖር በማድረግም በኩል ኦፊሻል የውጭ ምንዛሪ የሚባለውና ውጪ ላይ ያለው የጎንዮሽ የውጭ ምንዛሪም ተመሳሳይ ወይም ተመጣጣኝ ዋጋ እንዲኖራቸው በማድረግ በኩል ሰፊ ስራ ስለመሰራቱ አንስተዋል። ከዛ ባለፈ እንግዲህ እንደሚታወቀው ሚኒስቴር መስሪያ ቤቱ የሀገሪቱን ኢኮኖሚ ለማረጋጋት የሚያስችሉ የተለያዩ ፖሊሲና ጥናቶችን እንደሚሰራ ይታወቃልና የኢትዮጵያ ያለፉት 60 ዓመታት የኢኮኖሚ ውጣውረድ ኢኮኖሚ ምን መልክ አለው በሚለው ጉዳይ ላይ ሰፊ ጥናት ተሰርቶ ለቀጣይ 50 ዓመታት የሚያገለግል የኢኮኖሚ ትራንስፎርሜሽን ፍኖተ ካርታ መዘጋጀቱንና በቀጣይ ከፖሊሲ አውጪዎች ወይም ኢኮኖሚውን ከሚተነብዩ የኢኮኖሚ ኤክስፐርቶች ጋር ውይይት እንደሚደረግና እንግዲህ ኢኮኖሚውን ለማረጋጋት ሰፊ ስራ እንደሚሰራም ያነሱበት ነበር። በቀጣይ ደግሞ ምን ይሰራል የሚለው እንግዲህ በውይይት መድረኩ ላይ የሚጠበቅ ነው የሚሆነው። ቋሚ ኮሚቴውም በዚህ ጉዳይ ላይ የሚሰጣቸው ማሳሰቢያዎችና ቀጣይ አቅጣጫዎችም ይጠበቃሉ። ለጊዜው ያለኝ መረጃ ይህን ይመስላል። ሰለሞንና መታሰቢያ። ባልደረባችን አሚር ጌቱ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። በአዲስ አበባ ከተማ እየተከናወኑ ያሉ የልማት ስራዎች እርስ በርስ የተሳሰሩ መሆናቸውን የገንዘብ ሚኒስቴርና ተጠሪ ተቋማት የስራ ኃላፊዎችና ሰራተኞች ገለጹ። በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት የገንዘብ ሚኒስቴርና ተጠሪ ተቋማት እንዲሁም የኢንቨስትመንት ሆልዲንግና በስሩ ያሉ ተቋማት የስራ ኃላፊዎችና ሰራተኞች የካዛንቺስ የኮሪደር ልማትን ጎብኝተዋል። የስራ ኃላፊዎቹና የሰራተኞቹ ጉብኝት የካዛንቺስ የኮሪደር ልማትን እንዲሁም የእንስሳት ልማት ማዕከልና ሌሎች በርካታ የልማት ስራዎችን ያካተተ ስለመሆኑ ተጠቅሷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ባልደረባችን በቀለ ተመስገን በቀጥታ መስመራችን ላይ ነው የሚገኘው። በቀለ እንዴት ውለሃል? በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት የተጎበኙት የልማት ስራዎች የትኞቹ ናቸው? የጎብኚዎቹ ስሜትስ ምን ይመስላል?
አመሰግናለሁ። እንግዲህ ቀደም ለመታሰቢያና ሰለሞን እንደጠቀሳችሁት በአዲስ አበባ የተለያዩ የልማት ስራዎች እየተከናወኑ ይገኛሉ። ከነዚህ የልማት ስራዎች መካከል በዋናነት የኮሪደር ልማት የሚጠቀስ ነው። እንግዲህ እነዚህ የገንዘብ ሚኒስቴር ተቋማትና ተጠሪ መስሪያ ቤቶች ማለት ነው እንዲሁም የኢንቨስትመንትና ሆልዲንግ መስሪያ ቤቶች የካዛንቺስ የኮሪደር ልማት አፈጻጸምን እንደሚመስል ተዘዋውረው ጎብኝተዋል። በጉብኝቱ እንግዲህ የካዛንቺስ የልማት ኮሪደር የከተማዋን ገጽታ ከመቀየር ባለፈ ሁሉን አቀፍ የመሰረተ ልማት የተሟላለትና የተቀናጀ መሰረተ ልማት የተገጠመላቸው የተለያዩ ስማርት ሲቲን የሚያንጸባርቁ የከተማዋ ውበት የሚሆኑ የመሰረተ ልማቶችና መንገዶች እንደተገነቡለት ነው የተመለከት ነው። እንግዲህ ጎብኚዎቹ እንደዚህ አይነት ጉዳዮች በከተማ ውስጥ መኖሩ አዲስ አበባን ተወዳዳሪና የክልሉ የሀገሪቱ ርዕሰ መዲና እንደመሆኗ እንዲሁም ተወዳዳሪ ዓለም አቀፍ ከተሞች የሚያደርጉትን ተግባራት እየፈጸመች መሆኑ የሚያኮራና የሚያስደስት ነው የሚል አስተያየታቸውን ይሰጡ የነበረው። እንግዲህ ካዛንቺስ በተለያዩ ማለትም የመሰረተ ልማት ብቻም ሳይሆን የመንገድ ስፋቶች፣ የህፃናት መዝናኛ ቦታዎች እንዲሁም ሁሉን አቀፍ መሰረተ ልማት የተሟላለት አካባቢ መሆኑን ነው ጎብኚዎቹ ያነሱት። ከዛ በመቀጠል በአዲስ አበባ ከተማ አስተዳደር ወይም በቃሊቲ ክፍለ ከተማ የሚገኘውን የእንስሳት ልቀት ማዕከል ጎብኝተዋል። በዚህ በእንስሳት የልቀት ማዕከል ውስጥ የእንቁላል ጣይ ዶሮዎች፣ የወተት ላሞችና የማድለቢያ እንዲሁም የተቀናጀ የመኖ ማቀነባበሪያ ተግባራት ይከናወናሉ። እነዚህንም ጎብኚዎቹ ተዘዋውረው አይተዋል። እነዚህ የእንስሳት ተዋጽኦዎች በከተማው ውስጥ የሚስተዋሉ የዋጋ መረጋጋቶችን እንዲየገቡ ዋጋን ለማረጋጋት ጥረት እንደሚያደርጉና እንዲሁም የስራ እድል እየፈጠሩ መሆናቸውን ነው ጎብኚዎቹ የጠቀሱልን። ከዛ በመቀጠል የገላንጉራ የመኖሪያ አካባቢዎችን ጎብኝተዋል። ከነዚህ ከተጎበኙት አካባቢ እንግዲህ ከአሁን በፊት ቀደም ሲል ስንጠቅሰው እንደነበረው ከካዛንቺስ አካባቢ የተነሱ የልማት ተነሽ ተብለው አሁን ላይ ግን የመሰረተ ልማቱ የተሟላለትና ሁሉን አቀፍ የሆነ አካባቢ ደው እንደገቡና እንዲሁም ከነበሩበት አካባቢ የተሻለ አይነት በሚባል ደረጃ እንደገቡ ነው ጎብኚዎቹ የጠቀሱልን። በዚህ በገላንጉራ አካባቢ የህፃናት መጫወቻዎች አሉ። መሰረተ ልማት ተሞልተዋል። ትምህርት ቤቶች ተገንብተዋል። እንዲሁም የተለያዩ የስራ እድል መፍጠሪያ ፕሮጀክቶች ተቀርጸው እየተከናወኑ መሆናቸውንም ለተዘዋውረን እኛም ለመታዘብ ሞክረናል። እንዲሁም ጎብኚዎቹም እንደዚህ አይነት ስራዎቹ በከተማዋ ያሉትን የነዋሪዎቹን የአኗኗር ዘይቤ ለመቀየር እንዲሁም ወደ ተሻለ ከተማ ለማሳደግ የተደረጉ እንቅስቃሴዎች አመርቂና ውጤታማ መሆናቸውን ነው የገለጹልን። እንግዲህ ከዛ መቀጠል በቡልቡላ አካባቢ የተገነቡ ያሉ የፓርኪንጎች አሉ። እነዚያ ፓርኪንጎችም ተጎብኝተዋል። የተጠሪ ተቋማት መስሪያ ቤቶችም እንዲህ አይነት ጉዳዮች መኖራቸው በአዲስ አበባ ውስጥ ቁጭ ብለን እስከዛሬ ድረስ አለመገንዘባችን አለማየታችን በጣም የሚገርም ነው። እንደዚህ አይነት ነገሮች ለከተማው ውበት ብቻ ሳይሆን በሀገር አቀፍ ደረጃም ቀጣይ ስራዎች እንዲኖሩና ለትውልድ ተሻጋሪ የሆኑ እርስ በርስ የሚመጋገቡና ልማቶች ዜጋ ተኮር የሆኑ ልማቶች እንዲገነቡ አስተያየታቸውን ሰጥተዋል። እንግዲህ እነዚህን የመሳሰሉ የልማት ስራዎችና በቀጣይ ደግሞ የአዲስ ኮንቬንሽን ሴንተርንና ሌሎች የልማት ስራዎች ይጎበኛሉ ተብሎ የሚጠበቀው እንግዲህ ተጨማሪ የጉብኝት መረጃዎችን በሚቀጥለው ጊዜ የምናቀርብ ይሆናል። አመሰግናለሁ። እናመሰግናለን በቀለ። መልካም ጊዜ። የማክሮ ኢኮኖሚክ ማሻሻያዎች ከዚህ በኋላ ለሚኖረው ዝግጅት ናቸው። መገለጫዎች አሉት። አንዱ የዋጋ ንረት ነው። የተለያየ ብቃትና ክህሎት ያላቸው ወጣቶች አሉ። እነዚህ ወጣቶች ላይ ትኩረት ተደርጎ አስፈላጊው ፎርማሊቲ ቢሟላላቸው የተወሰነ የብድር ማስታመሚያ ሊሰጠን ልናገኝ ይገባል። ተቀዳሚ የመንግስት ዓላማ ኢንፍሌሽኑን መዋጋት ነው። ከውጭ የምንጠቀማቸው ምርቶችን በሀገር ውስጥ መተካት የተቻለበት ሁኔታ ነበረ። የኛ ኢኮኖሚ በእኛ ስነ ልቦና ላይ ይነሳል ማለት ነው። በፎሬን ከረንሲ ጄኔሬሽን ያው ክራይሲስ ውስጥ ነበር። ሊበራላይዜሽኑ በፋይናንስም በኢኮኖሚም በሩን ከፍቷል። የኢኮኖሚክ ሾኮች ሲኖሩ ደግሞ በዛው መጠን የኢትዮጵያ ኢኮኖሚ ለዛ ተጋላጭ ሊሆን ይችላል። የሸቀጦች የወጪ ንግድ በተከታታይ እየወደቀ የመጣበት ጊዜ ነበር። እየተከታተላችሁ የምትገኙት የዛሬቱ ኢትዮጵያ የተሰኘው ነገን ዛሬ ፕሮግራማችን ነው።
ተመልሰናል። የተወደዳችሁ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ዜና ኢትዮጵያ እንደቀጠለ ነው። ካፍታ በኋላ ስንገናኝ በቤንሻንጉል ጉሙዝ ክልል የሚገኘው የጉሙዝ ብሔረሰብ ባህላዊ የምግብ አዘገጃጀትን የተመለከተ ዘገባ እናስቃኛቸው። የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ወደ አጀንዳ ጉዳያችን ተሻግረናል። የኢትዮጵያ ታምርት ሀገራዊ ንቅናቄ መንግስት የኢንዱስትሪውን ዘርፍ ለማሳደግ ያለው ቁርጠኝነት የታየበት ስለመሆኑ አምራቾች ገለጹ። ንቅናቄው ተግባራዊ ከተደረገ ጀምሮ የአምራች ኢንዱስትሪውን ችግሮች ለመፍታት እገዛ እያደረገ እንደሚገኝም ነው የተነሳው። መቅደስ እንዳለ ሀገሬው በራሱ የተመረቱ ምርቶችን እንዲጠቀምና ምርቱ ባህር ተሻግሮ ይበልጥ ገበያ እንዲያገኝ ይረዳል በሚል እምነት ነው የኢትዮጵያ ታምርት ንቅናቄ ከ3 ዓመታት በፊት የተጀመረው። ንቅናቄው የመውደቅ ስጋት ላይ የነበሩ ኢንዱስትሪዎችን እንደታደገና ተወዳዳሪነታቸው እንዲያድግ አስተዋጽኦ ማበርከቱን በተለያየ ዘርፍ የተሰማሩ የአምራች ኢንዱስትሪ ባለቤቶች ይገልጻሉ። በተግባር ይሄ ድርጅት አዳል የሚያገኘው አድቫንቴጅ ከባህር ላይ የሚመጡ ሞጆ በኩል የሚገቡ እቃዎች በቀላሉ የማምረቻ ወይም የፋብሪካ ጥሬ ዕቃ የሚሆን መሳሪያ የሚሆን ሲመጣ ቅድሚያ እየተሰጠው በልዩ መስኮት መግባቱ ትልቅ ተስፋ ነው። አንዱ ነው ተጠቃሚ ነው። በኢትዮጵያ ታምርት የመጀመሪያ ተሸላሚ ነን። ኢትዮጵያ ታምርት ማለት በጣም የሚያበረታታን ከተኛንበት የሚያነቃን ደውል ነው ለኔ። ምክንያቱም እኔ አዋርዱን ካገኘው ከፕራይም ሚኒስትራችን ከንግድና ኢንዱስትሪ አዋርዱን ካገኘሁኝ በኋላ በጣም ሞራል ነው ያገኘሁት። ሁለተኛ ነገር እነዚህ ሁሉ የምታያቸው ማሽኖች እነዚህ ሁሉ ምርቶች ከኢትዮጵያ ታምርት በኋላ ነው የመጣው። 4 ማሽን ነው የነበረው። ከኢትዮጵያ ታምርት በኋላ ነው 80 ማሽኑ የገባው። የብድር አቅርቦት፣ ስልጠናና የመንግስት የስራ ኃላፊዎች የቅርብ ድጋፍን የመሳሰሉ ማበረታቻዎች እየተደረጉ መሆናቸው ደግሞ ንቅናቄው ቀጣይነት እንዲኖረው አስችሏል ይላሉ አምራቾች። ከዚህ በፊት ኢትዮጵያ በኢንዱስትሪ ለመበልጸግ በኢንዱስትሪ ለማስፋት ብዙ ሙከራዎች ይደረጋሉ። 3-4 መሪ ቃሎች ተፈጥረውና ብዙም ያልተራመዱ እንደነበረ ይታወቃል። ቅንጅቱ አልነበረም። በኢትዮጵያ ታምርት አንደኛው ቅንጅት ብዬ ስኬታማ ይሆናል ብዬ አመንኩት። አንደኛው የ10 ዓመት መሪ እቅድ ተይዞ ነው የተነሳው። ሁለተኛው ደግሞ ችግሮችን ለመፍታትና እድገት ለማምጣት የኢትዮጵያ ታምርት ቡድን አለ የተቋቋመ። ችግሮቻችንን አይቶ ወዲያውኑ ለሚመለከተው ክፍል መፍትሄ የሚሰጥ ይሄ ከኢትዮጵያ ታምርት አንዱ ትልቁ ጥቅም ነው። ኢንዱስትሪ ሚኒስቴር ይጎበኙናል፣ ስልጠና ይሰጠናል፣ ባለው ነገር ላይ ገበያ ትስስር ተደርጎልናል። መተው ምዛም ስንሆን ደግሞ ጎብኝተውናል። አይዟችሁ በርቱ፣ ገና ትልቅ ቦታ ተደርሳላችሁ ብለው በምንም መንገድ ላይ የማታገኛቸውን የምትመኛቸውን ላንተ ወርደው ያንን ነገር ሲጠይቁህና ያንተን ደግሞ ችግር ሲቀርፉልህ በጣም ደስ ይላል። በዚህም ታዲያ በ3 ዓመታት ብቻ እየታየ ያለው ውጤት የተያዘው የ10 ዓመት እቅድ ለማሳካት ተስፋ ሰጪ ጅምር ለመኖሩ ማሳያ ነው ይላሉ አምራቾቹ። ዌልካም መባልህ ብቻ ለውጥ ነው። ምን ላግዝህ መባልም ለውጥ ነው። ይሄ ባህል አልነበረ ነው። አቲቲዩድ ነው። መጀመሪያ አመለካከት ነው። በኢንዱስትሪው ላይ አመለካከት ነው። እና ኢትዮጵያ ታምርት በዚሁ የተራመደ 7 ዓመቱን የሚሄድ ከሆነ ኢትዮጵያ በማኑፋክቸሪንግ ሴክተር ላይ ሻምፒዮን ትሆናለች ብዬ እናገራለሁ። የሀገር ውስጥ አምራቾች እንዲበረታቱ ህብረተሰቡ ስለ ሀገር ውስጥ ምርት ያለውን ግንዛቤ ከማሻሻል ባለፈ የምርቶች ጥራትን ማሳደግ ቀጣይ በትኩረት ሊሰራበት እንደሚገባም ነው የተጠቆመው።
ተመልሰናል። የተወደዳችሁ ባነሳነው የዜና ኢትዮጵያ አጀንዳ ዘገባዎቻችን ጉዳይ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን እንግዶቻችን ከያቅጣጫው አሉ። ከስቱዲዮ ጀምራለሁ። የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሚልኬሳ ጃገማ እዚህ ስቱዲዮአችን የሚገኙት እንኳን ደህና መጡ። እንደዚሁም በየክልሎቹ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የኢትዮጵያ ታምርት ንቅናቄ አስተባባሪ ሙጬ ሽፈራው ከባህር ዳር ስቱዲዮአችን በቀጥታ መስመራችን የሚገኙ ናቸው። በሌላ በኩል ደግሞ የሲዳማ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ኃይሉ የተራ በቀጥታ መስመራችን ይገኛሉ። ከዚህ ከስቱዲዮአችን እንግዳ እንጀምራለን ጥያቄዎቻችን። ከዛ በፊት ምናልባት የተለያዩ አካባቢዎች ላይ የተለያዩ ልምዶች አሉና እነዛ ልምዶች ደግሞ ማንሳት ይኖርብናል። ምክንያቱም ይርጋለም ላይም የተወሰነ ከዚህ ከኢትዮጵያ ታምርት ጋር የተገናኘ ጉዳይ አለ። እሱን እናጋራና ከእንግዶቻችን ጋር ቆይታ እናደርጋለን። የኢንዱስትሪውን ዘርፍ ለማነቃቃት እየተካሄደ የሚገኘው የኢትዮጵያ ታምርት ንቅናቄ አምራች ኩባንያዎችን በመሳብ ረገድ አዎንታዊ ሚና ማበርከቱን የይርጋለም አግሮ ኢንዱስትሪ ፓርክ አስታወቀ። በኢንዱስትሪ ፓርኩ በወተት በማርና በአቮካዶ ምርት ማቀናበር ዘርፍ 8 ኩባንያዎች ተሰማርተውም ይገኛሉ። ባለፉት 9 ወራት 280 ቶን የአቮካዶ ዘይት ለውጭ ገበያ በማቅረብ $1,984,000 ማግኘት መቻሉን ፓርኩ አስታውቋል። እንደ ሀገር የኢንዱስትሪውን ዘርፍ ለማነቃቃት እየተካሄደ የሚገኘው የኢትዮጵያ ታምርት ንቅናቄ አምራች ኩባንያዎችን በመሳብ ረገድ አዎንታዊ ሚና ስለማበርከቱም ተገልጿል። ሪፖርተራችን ሚካኤል ገዙ እንደዘገበው ፓርኩ 129,000 አርሶ አደሮች ጋር የገበያ ትስስር በመፍጠር እየሰራ ስለመሆኑም ተነግሯል። ይህንኑ ጉዳይ ይዘን ከእንግዶቻችን ጋር ተመልካቾቻችን ቆይታችንን እንቀጥላለን። መልካም። ከያቅጣጫው ያሉ እዚህ ስቱዲዮ ካሉ እንግዳችን የምናነሳቸውን ጥያቄዎችም እየተከታተላችሁ አብራችሁን እንድትቆዩ ነው በድጋሚ የምንጋብዘው። ዶክተር ለጊዜዎት በጣም ነው የምናመሰግነው። እንግዲህ የኢትዮጵያ ታምርት ንቅናቄ በዋናነት ተኪ ምርቶችን በኢትዮጵያ እንዲመረቱ ማድረግ አቁመው የነበሩ አገልግሎት አቁመው የነበሩ ፋብሪካዎች ወደ አገልግሎት እንዲመለሱ ማድረግን የመሳሰሉ ጉዳዮችን የያዘ ነው እና ምናልባት የኢትዮጵያ ታምርት እንቅስቃሴ ምን አዎንታዊ አስተዋጽኦ አምጥቷል? ምናልባት ንቅናቄው ከተጀመረ ወዲህ በተጨባጭ የመጡ ለውጦችን መዘርዘር እንችል ይሆን ዶክተር? በጣም አመሰግናለሁ። እንግዲህ የኢትዮጵያ ታምርት ንቅናቄ የተጀመረበት ምክንያት በርካታ ገፊ ምክንያቶች ነበሩ። በተለይ አዲሱ አጠቃላይ በ2013 ወደ ተግባር ስንገባ የኢንዱስትሪዎች የማምራት አቅም ክፍተት የነበረበት በጣም ከ50% በታች የነበረበት ሁኔታ ነው የነበረው። የሀገር ውስጥ ምርትን ከመጠቀም አንጻር ደግሞ የማህበረሰባችንም የግንዛቤ ክፍተት በተለያየ ቦታ ክፍተቶች ነበሩበት። ከዛ ውጭ የመሰረተ ልማት አቅርቦት፣ የብድር አቅርቦት እና የድጋፍ የባለድርሻ አካላት የቅንጅት ክፍተቶች የነበሩበት ሁኔታ ነው ነበረው። እንግዲህ የኢትዮጵያ ታምርት ንቅናቄ በዋናነት ለ10 ዓመት የተዘጋጀ ስትራቴጂ ነው። በመንግስት ኢኒሼቲቭ ከተቀረጹት ኢኒሼቲቮች ናቸው። ስለዚህ በዋናነት በውጤት ደረጃ ስንመዝን ይሄ የኢትዮጵያ ታምርት ንቅናቄ ከተጀመረበት ባለፉት 3 ዓመታት በ2014 ላውንች የተደረገበት ነው የነበረው። በ2014 በ2015 በስፋት የንበት ነው የነበረው። ከፍተኛ የመንግስት ኃላፊዎች በተገኙበት የኢንተርናሽናል ኤክስፖ የተከፈተበት ሁኔታ ነው የነበረው። ከውጤት አንጻር የማምረት አቅም ቀደም ሲል ከነበረበት 46% ወደ 61% ደርሰንበታል። 61.2% አምራች ዘርፎቻችን ተዘግቶ የነበረበት ሁኔታ ነው የነበረው። ወደ 625 የሚጠጋ ኢንዱስትሪዎች እንዲከፈቱ ምርት እንዲጀምሩ ለኤክስፖርት እንዲዘጋጁ የተደረገበት ሁኔታ ነው የነበረው። ከብድር አቅርቦት አንጻርም በተለይ ኢትዮጵያ ታምርት ንቅናቄ በመንግስት ደረጃ ትኩረት ተሰጥቶት የካውንስል የኢንዱስትሪውን በቅርበት የሚደግፍ ብሔራዊ ካውንስል እንዲደራጅ ከዛም ደግሞ ከብሔራዊ ካውንስል ቀጥሎ ስትሪንግ ኮሚቴዎች ፋይናንስን የሚመራ የጉምሩክ ነክ የሆኑትን ጉዳዮች የሚመራ የመሰረተ ልማትን የሚመራ አጠቃላይ የጥናት የምርምርና አቅም ግንባታ የሚመራ የሚመለከታቸው ሴክተር ተቋማት እንዲመሩ ተደርጎ የተደረገበት ነው። ይሄ ደግሞ እስከ ክልል ድረስ እንዲሄድ በማድረግ በኢትዮጵያ ታምርት ንቅናቄ በ2014 ወደ 2.3 ቢሊዮን ዩኤስዲ ገበያ ምርት የተተካበት በዘንድሮ ዓመት ወደ 3 ቢሊዮን የሚጠጋ ዩኤስዲ የተተካበት እየጨመረ የመጣ በተለይ አጠቃላይ ሁኔታውን ስንመለከት 42.3% የሚጠጋ የሀገር ውስጥ የገበያ ድርሻው
በተኪ ምርት የተገኘበት ሁኔታ እንዳለ ማየት ይቻላል። ይህ እንግዲህ በዋናነት በኢትዮጵያ ታምርት ስትራቴጂ ክልሎችም ኦን አድርጎ ከተማ አስተዳደሮች ኦን አድርጎ እየተሰራ ያለበት ሁኔታ ነው። የራሱ አደራጅ ተመስርቶለት እየተዘጋጀ ያለበት። ከዛም ውጭ በኢትዮጵያ ታምርት ንቅናቄ ምክንያት አዲስ ፖሊሲ እንዲዘጋጅ የአምራች ዘርፍ የኢንዱስትሪ ፖሊሲ እንዲዘጋጅ ከፖሊሲው የመነጩ ደግሞ ወደ 14 የሚጠጉ ስትራቴጂዎች የተኪ ምርት ራሱ የሚመራበት ስትራቴጂ እንዲዘጋጅ የተደረገበትና ወደ 96 የሚጠጉ የምርት አይነቶች ተለይቶ እነሱ በሀገር ውስጥ እንዲተካ የሀገርን ሉዓላዊነት የምናስከብርበት ሁኔታ ተይዞ እንዴት የተደረገበት ሁኔታ ነው ማለት ነው። የኢትዮጵያ ታምርት ንቅናቄ እንግዲህ ሀገር አቀፍ መልክ ያለው ነውና እስቲ በየክልሎቹ ደግሞ ያለው ሁኔታ ምን ይመስላል የሚለውን ጉዳይ ለተመልካቾች የምናጋራ ዶክተር ሚልኬሳ እንመለሳለን እርሶ ጋር። ይህንኑ ጉዳይ ይዘን ወደ አማራ ክልል ነው የምንሻገረው። በባህር ዳር የኢቢሲ ስቱዲዮ ደግሞ እንግዳችን እዛ እየጠበቁን ይገኛሉ። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የኢትዮጵያ ታምርት ንቅናቄ አስተባባሪ ሙጬ ሽፈራው በቀጥታ መስመራችን ላይ ተገኝተውልናል። እጅግ አድርገን እናመሰግናለን እንግዳችን። ሀገር አቀፍ መልኩን እያነሳን ነበረ። ወደ ክልል እንምጣና በተለይ በአማራ ክልል የኢትዮጵያ ታምርት ንቅናቄ ምን ላይ ነው ያለው፣ ምን አስገኝቷል የሚለውን ነገር እናርሳ ከርሶ ጋር። እሺ አመሰግናለሁ። መቀጠል ይቻላል እንግዲህ። እሺ አመሰግናለሁ። ያው የኢትዮጵያ ታምርት ንቅናቄ ሀገራዊ ንቅናቄ ነው። በ2014 አጋማሽ አካባቢ ጀምሮ ወደ ስራ የተገባበት ነው። ይህንን ስራም እንደሚታወቀው የኢንዱስትሪ ሚኒስቴር ሙሉ ተግባሩን ኃላፊነት ወስዶ እየሰራ ነው የሚገኘው። እንግዲህ ቀደም ሲልም ሲገለጽ እንደነበረው ይህ ንቅናቄ የተለያዩ አደረጃጀቶች ተፈጥረውለታል። ከላይ ጀምሮ የስትሪንግ ኮሚቴ፣ የክላስተር ኮሚቴ እንዲሁም ቴክኒካል ኮሚቴ የሚባሉ አደረጃጀቶችን ይዞ ወደ ሁሉም ክልሎች እንዲወርድ ተደርጓል። የአማራ ክልልም ይሄንን አደረጃጀት ይዞ ወደ ስራ በመግባት የተለያዩ ስራዎችን ሲያከናውን ቆይቷል። እንግዲህ በዚህ ዓመት ለአራተኛ ጊዜ እንደ ክልል በደማቅ ሁኔታ የሚከበር ይሆናል በቀጣይ። ነገር ግን ክልሉ ይሄንን ንቅናቄ እነዚህን አደረጃጀቶች ተጠቅሞ ወደ ስራ ሲገባ በዋናነት የንቅናቄውን 3 ዓላማዎች ለማስፈጸም ነው። እነዚህም አንደኛውና ዋነኛው ምንድነው? ቅንጅታዊ አሰራር ስርዓቶችን በማጠናከር በዘርፉ በአምራች ዘርፉ የሚገጥሙትን ውስብስብና ሁለንተናዊ ችግሮች መፍታት ይሆናል አንደኛውና ዋነኛው ዓላማው። ሁለተኛው ዓላማ እንግዲህ የዘርፉን ልማትና ተወዳዳሪነት የበለጠ ለማስቀጠል ምቹ ሁኔታዎች በመፍጠር በተለያዩ ምክንያት ምርት ማምረት ያቆሙ ኢንዱስትሪዎችን ወደ ማምረት እንዲመለሱ በማድረግ አዳዲሶችን በመሳብና ነባሮችን በማጠናከር ዘርፉ በተጠናከረ ሁኔታ እንዲቀጥል ማድረግ ነው። ሶስተኛውና የመጨረሻው እንግዲህ ለሀገር በቀሉ የኢኮኖሚ ሪፎርምና ስኬት የመዋቅራዊ ሽግግርን በማምጣት ተወዳዳሪነትና ቀጣይነት ባለው ሁኔታ የህብረተሰቡን ተጠቃሚነት ማረጋገጥ ይሆናል ማለት ነው። በዚህ መልኩ ወደ ስራ ተገብቷል። እንግዲህ በዚህ ዓመትም ከወረዳ ጀምሮ ይሄ ስራ እየተጠናከረ በክልል ደረጃ መጥቷል። ወደ ክልል ደረጃ እየመጣ ነው። በዚህም መሰረት እስካሁን ድረስ ክልሉ ካሉት 22 ዞኖች ውስጥ ወደ 17 የሚሆኑ ዞኖች መድረኩን በስሮቻቸው ያለውን ወረዳዎች አካቶ ማካሄድ ችለዋል። በዚህም ወደ 78 የሚሆኑ መድረኮችን በመፍጠር ከ10900 በላይ የሚሆኑ የተለያዩ ባለሀብቶች፣ አጋር አካላት፣ ባለድርሻ አካላት እንዲሳተፉ በማድረግ እየተከናወነ መጥቷል ማለት ነው። ስለዚህ በቀሪ ጊዜያትም ቀሪ ዞኖች ይሄንን መድረክ ያካሄዱና በማጠቃለያው ደግሞ ክልሉ ምናልባትም በግንቦት ወር መጀመሪያው ሳምንት አካባቢ የማጠቃለያ መድረክ የሚያካሄድ ይሆናል ማለት ነው።
መልካም እንግዲህ እንደ ይሄ የኢትዮጵያ ታምርት ንቅናቄ ያመጣውን ለውጥ ስንመለከት በዋናነት ክልሉ የኢንቨስትመንቱን ፍሰት የተጠናከረ እንዲሆን ለማድረግ ከተለያዩ አመራር አካላት ከከፍተኛው አመራር አካል ጀምሮ እስከ ታችኛው ድረስ ያለው በትኩረት ሰጥቶ እንዲሰራ እና ግንዛቤ እንዲይዝ አድርጎታል። ለምሳሌ የክልል ርዕሰ መስተዳደሮች ለዚህ ተግባር ትኩረት በመስጠት የስትሪንግ ኮሚቴውን በመምራት ስራዎችን በማቀናጀት በጥሩ ሁኔታ እያካሄዱት ይገኛሉ። መልካም ወደታች ስንወር ሙጬ ሽፈራው ይጠብቁኛል። ከባህር ዳር ስቱዲዮ የገቡልን እንግዳ ሌላ ተጨማሪ ጥያቄ ስላለን ወደ ሲዳማ ኢንዱስትሪ ፓርክ ኮርፖሬሽን ዋና ስራ አስፈጻሚ ኃይሉ የተራ ነው በቀጥታ የምናልፈው። አሁን ባሉበት ለጊዜዎት እናመሰግናለን። እንግዲህ የኢትዮጵያ ታምርት ንቅናቄ በሁሉም የሀገራችን አካባቢዎች እንቅስቃሴው ተጨባጭ ለውጦችን እንዲያመጣ በማድረግ ረገድ መንግስት ሰፊ ድጋፎችን እያደረገ ለውጥም የታየበት ነው። ምናልባት እርስዎ ባሉበት አካባቢ የኢትዮጵያ ታምርት ንቅናቄ ለይርጋለም አግሮ ኢንዱስትሪ ፓርክ የፈየደለት ተጨባጭ ለውጥ ምንድን ነው ማለት እንችላለን? አመሰግናለሁ። ቀደም ባልደረቦች እንዳነሱት የኢትዮጵያ ታምርት ንቅናቄ ከተጀመረ 4 ዓመታትን እያስቆጠረ ነው ያለው። በተለይ ከእኛ የምንመራው ተቋም በሲዳማ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ስር ባለው በይርጋለም የተቀናጀ ግብርና ኢንዱስትሪ ፓርክ ውስጥ በተለየ መልኩ በአርሶ አደሩ ትስስር ላይ ሰፊ ለውጥ ነው የታየው። ገበያ ትስስር ማለት ነው። እንግዲህ የይርጋለም የተቀናጀ ግብርና ኢንዱስትሪ ፓርክ የግብርና ግብአቶችን ብቻ ተቀብለው ለሚያቀነባብሩ ባለሀብቶች የተዘጋጀ ፓርክ ነው። ባለፉት ከ4 ዓመት በፊት የነበረውን ቁጥር በምናይበት ጊዜ ወደ 11 ብቻ ባለሀብቶች ናቸው ተሳትፎ በፓርክ ውስጥ የነበረው። ነገር ግን ከንቅናቄ ወዲህ የተሰሩ በርካታ ስራዎች አሉ። አንደኛ የአምራች ዘርፉን ችግር ወደ ፊት ለፊት በማምጣት ችግሮቻቸው እንዲፈታ ከማድረግ አኳያ አሁን ላይ የመጣውን ለውጥ ስናይ ከ11 የነበረው የባለሀብት ቁጥር በይርጋለም አግሮ ኢንዱስትሪ ፓርክ ውስጥ በአሁኑ ጊዜ ወደ 32 ተሳትፎ ከፍ እንዲል አድርጓል ማለት ነው። ይሄኛው የኢትዮጵያ ታምርት ንቅናቄ ያመጣው ለውጥ ነው ብሎ መውሰድ ይቻላል። በሌላ መልኩ በግብአት አቅርቦቱ አኳያ ስናይ ከ24000 የነበረው የአርሶ አደር ቁጥር በአሁኑ ጊዜ ወደ 136000 በግብአት አቅራቢነት እንዲሳተፍ ትልቅ እድል ፈጥሯል። ለዚህ የኢትዮጵያ ታምርት ንቅናቄ የራሱን ሚና ተወጥቷል የሚል ነው ያለኝ። ይሄ ብቻ አይደለም። የምርትና ምርታማነትን በምናይበት ጊዜ የቴክኖሎጂ አጠቃቀሙንም ጭምር በምናይበት ጊዜ ከ4 ዓመት ወዲህ ያሉ ለውጦች እጅግ በጣም ሰፊ ናቸው። ለምርት ገበያ ለምሳሌ የኛን የግብርና ኢንዱስትሪ ፓርኩን 4 ዓመት ተኩል የነበረውን በምናይበት ጊዜ በግብርናው በተለይ በአቮካዶ ዘይት ኤክስፖርት ወደ 2945 ቶን አካባቢ የሚጠጋ የአቮካዶ ዘይት ኤክስፖርት ተደርጎ በዚህም ደግሞ 19.6 ሚሊዮን አሜሪካ ዶላር የሚጠጋ ግብአት ለውጭ ሀገር ገበያ የቀረበበት ሁኔታ ነው ያለው። ሌላም የሀገር ውስጥ ተኪ ምርትንም ማየት ይቻላል። በወተት በማር ሀገር ውስጥ ነው የምናቀርበው። እነዚህ ባለሀብቶች የማምረት አቅማቸውም ጨምሯል፣ የምርታቸው መጠንም ጨምሯል እና ይሄ በእኔ አገላለጽ በሰፊው የኢትዮጵያ ታምርት ንቅናቄ አንዱ ውጤት ብዬ ነው የምወስደው። ጥሩ ዶክተር ኃይሉ ወደ ስቱዲዮ ደግሞ እንመለስና ከዶክተር ሚልኬሳ ጋር ቆይታችንን እንቀጥል። ዶክተር ቀደም ሲል ሲነሱ የነበሩ ሀሳቦችን በጋራ ስንከታተል ነበረ። በተለይ በአምራች ኢንዱስትሪው ዘርፍ የተነቃቃ ያለ ነገርን ለማየት ችለናል። ተስፋ ሰጪ የሚባሉ ጅምሮችም አሉ። በዛው ልክ ግን አንዳንዴ አምራች ኢንዱስትሪው ጋር ያሉ ደግሞ ችግሮችም አሉ። ለምሳሌ ከቦታ እጥረት ጋር ተያይዞ የሚነሱ ችግሮች አሉ። የገበያ ትስስር መፍጠር የሚለው ላይም በተመሳሳይ ችግሮች ይነሳሉና እነዚህን ችግሮች ለመቅረፍ እየተሰሩ ያሉ ስራዎች ምንድን ናቸው? እንግዲህ ከኢትዮጵያ ታምርት ንቅናቄ አንጻር ቅድም ባልደረቦችም እንደገለጹት በአንድ በኩል የኢንዱስትሪ ሚኒስቴር እና ተጠሪ ተቋማት የቀን በቀን ተግባሮቻቸውን የኢንዱስትሪውን የመደገፍ በርካታ ባለሙያዎች አሉ። ከዋናው መስሪያ ከሄድ ኦፊስ ጀምሮ እስከ ታች ባለሙያዎቹን መድቦ የኢትዮጵያ ታምርት ንቅናቄ በዋናነት በተለይ የተኪ ምርትን ብቻ ሳይሆን ኤክስፖርታችንም እንዲነቃቃ ኤክስፖርትም እንዲያድግ
ያደረገበት ቀደም ሲነሳ እንደነበረ ከይርጋለምም ከአማራ ክልል አካባቢ ያለውንም ሲያነሱ ኤክስፖርትም እንዲሰፋ ያደረገበት ሁኔታ ነው የነበረው። እንግዲህ ቀደምም በኢትዮጵያ ታምርት ንቅናቄ አምብሬላ ስር ጊዜውን ጠብቆ ጉብኝቶች ይካሄዳሉ። ባለሀብቶች የሚያነሷቸውን ጥያቄዎች አመራሮች ኦንቦርድ መጥቶ እንዲፈታ ያደርጋል። በተለይ ኢትዮጵያ ታምርት ንቅናቄ በአንድ በኩል ብሔራዊ ካውንስል ተደራጅቷል። በከፍተኛ ሚኒስትሮች የሚመራ ራሱን የቻለ ኮሚቴ ተደራጅቶ በየጊዜው እየተገመገመ ኬዝ ባይ ኬዝ ኢንዱስትሪዎች በተለይ ጌም ቼንጀር የምንላቸው ወደ 250 የሚጠጉ በሀገር ኢኮኖሚ ላይ ለውጥ የሚያመጡ በሁሉም ንዑሳን ዘርፎች ተለይቶ እየተገመገመ የፋይናንስ ችግራቸው፣ የመሰረተ ልማት ችግራቸው፣ የቦታ አቅርቦት ችግራቸው የተፈታ በተለይ በአሁኑ ሰዓት የማብራት ችግር በጣም ሰፊ ነው የነበረው ቀደም ሲል። በአሁኑ ሰዓት የኤሌክትሪክ የማብራት ኃይል ችግር የተፈታበት ያለበት ሁኔታ ከጉምሩክ ከገቢና ወጪ ምርቶች ጋር ተያይዞ የነበሩ ክፍተቶች ነበሩ። በውይይት በመግባባት እንዲፈታ የተደረገበት በእያንዳንዱ ችግር ትይዩ የግብዓት አቅርቦትን በግብርና ሚኒስቴር የሚመራ የፋይናንስ በገንዘብ ሚኒስቴር የሚመራ ቅድም ያልናቸው ወደ 5-6 የሚጠጉ ስትሪንግ ኮሚቴዎች በእያንዳንዱ ስትሪንግ ኮሚቴ ስር ደግሞ ቴክኒካል ቲም ተደራጅቶ የዴይ ቱ ዴይ በየቀኑ በየዕለቱ የሚያጋጥመውን ችግር እየፈታ በዚህ ኮሚቴ እየተመራ የሚሄድበት በቀጣይ ግን ኢንስቲትዩሽን ተቋማዊ እንዲሆን እያንዳንዱ ተቋም ለጊዜው ችግር ስላለበት ረጅም ጊዜ ቆየ ስለነበረ ተቋማዊ እንዲሆን ግብርናም ፋይናንስም ባንኮችም የራሳቸውን ሁኔታ ወስዶ እንዲሰሩ ተግዳሮቶችንም ለመለየት የተደራጁ ስራዎች የተደራጀ ተግባር ነው። ቀጣይ ግን ኢንስቲትዩሽናላይዝ እንዲሆንና መፍትሄ ያገኘ ሰስቴነብል በሆነ አግባብ እንዲፈታ የማድረግ ስራ ነው የሚሰራው። ከከፍተኛ መንግስት ጀምሮ ኤክስፖዎች ኢንተርናሽናል ኤክስፖ አሁን በቅርብ ጊዜ እየተዘጋጀ ነው ያለበት ለሶስተኛ ጊዜ በአዲስ አበባ ኮንቬንሽን ሴንተር ከሚያዝያ 25 እስከ 29 ትልቅ ኢንተርናሽናል ኮንቬንሽን ሴንተር የውጭ ባለሀብቶችም ሶርሲንግ ላይ የሚሰሩ አካላትን መጥቶ የኢትዮጵያ ምርት የሚጎበኙበት ቀጣይ ኢንተርናሽናል ገበያም የሚጠናከርበት ኢንተርናሽናል ኤክስፖ እየተዘጋጀ ያለበት። መልካም ዶክተር። የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሚልኬሳ ጃገማ እዚህ ስቱዲዮአችን፣ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የኢትዮጵያ ታምርት ንቅናቄ አስተባባሪ ሙጬ ሽፈራው ከኢቢሲ ባህር ዳር ስቱዲዮ፣ እንደዚሁም የሲዳማ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ኃይሉ የተራ ከሐዋሳ ስቱዲዮአችን፣ ሁላችሁም ላነሳነው ጥያቄ ምላሽና ማብራሪያ ስለሰጣችሁን አብዝተን ነው የምናመሰግን። ዶክተር መልካም ቀን፣ መልካም ጊዜ። በሌሎች ዘገባዎች ደግሞ እንቀጥላለን። በሁለተኛው ዙር የኮሪደር ልማት ላለፉት ወራት ሲከናወን የቆየው የካዛንቺስ መልሶ ግንባታ ስራ ለአዲስ አበባ ተጨማሪ ውበትን ያጎናጸፈ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። መልሶ ግንባታው ማህበራዊና ኢኮኖሚያዊ ትስስር ስብራትም ገጥሞት ለነበረው የካዛንቺስ አካባቢ ዘመናዊ ያደረገ ስለመሆኑ አንስተዋል። ካዛንቺስ ላይ እንደምናውቀው በጣም የተጎሳቆለ ኑሮ የሚኖሩ ለመኖር የማይመች መኖሪያ ቤት የሚመስሉ ነገር ግን እጅግ የዘመሙ ያረጁ የወደቁ ጎጆዎች፣ የፍሳሽ ማስወገጃ የሌለበት በውስጡ ያለው የኤሌክትሪክ መስመር እንደ ሸረሪት ድር የተጠላለፈ ብዙ አደጋዎችና ወንጀሎችም የሚደረጉበት አካባቢ ከፍተኛ የኢኮኖሚ ስብራት፣ የማህበራዊ ስብራት የነበረበት የከተማችን አካባቢ ከመሃል ከተማ አንዱ ነው። ትልቁ ማሳያ ነው። ስለዚህ መልሰን እናልማ፣ ኮሪደርን በዚህ አካባቢ ማልማት አለብን። መሰረተ ልማቱ ደቋል ብለን ስናስብ መጀመሪያ ያሰብነው ሰው ምን እናርገው ነው። ወደ 5700 የሚሆኑ መኖሪያ ቤቶችን ሁሉንም አይነት መሰረተ ልማትን እንደ ማሳያ ገላንጉራ ላይ፣ አቃቂ ላይ እንዲሁም ደግሞ አራብሳ አካባቢ እንዳያችሁት ያንን መንደር መስርተን ህዝባችንን ነው ከዚህ ያነሳ ነው አሸጋገርን ወደ አዲሱ መንደር በከተማ ጽንሰ ሐሳብ የተገነባ ነው። ኔበርሁድ የሚባለው የጋራ መጠቀሚያ ስፍራዎች ያሉት ነው። 1000 ሄክታር የሚሸፍነው የካዛንቺስ መልሶ ግንባታ በውስጡ የተለያዩ መሰረተ ልማቶችንና የህዝብ ልማቶችን ያካተተ መሆኑንም ከንቲባዋ ተናግረዋል። የእግረኛ መንገዱን ካየነው ወደ 81 ኪሎ ሜትር የሚሸፍን ነው። የሳይክል መንገዱ ወደ 20.7 ኪሎ ሜትር የሚሸፍን ነው። ወደ 15 የሚደርሱ የህፃናት መጫወቻ ስፍራዎችን ገንብተናል። እሱም ብቻ አይደለም፣ በተጨማሪ ፓርኪንግ ነው ትልቁ አዲስ አበባ ላይ መንገድ የሚያጣበበውና የመንገድ ደህንነትን የሚጎዳው
40 ያክል ፓርኪንጎችና ተርሚናሎችን በዚሁ በካዛንቺስ ኮሪደር ላይ መገንባት ችለናል። እሱ ብቻውን አይበቃም። ካዛንቺስ ምንም እንኳን የደቀቀ መኖሪያ ቤት አካባቢና መሰረተ ልማት ቢኖራትም መንገድ ዳር ላይ ደግሞ ጥሩ ቢዝነስ አለ። በኮንቴነርም በተለያየ በዛው በደሳሳ ቤት አንዳንዱም ደግሞ ደህና ሻል ያለ ሆነው ንግድ ቤቶች አሉ እንደምናየው። እነኛ ንግድ ቤቶች እንዴት አድርገን ካዛንቺስ ላይ እንመልሳቸው የሚለውን አሰብን። ስናስብ እዚህ አካባቢ 105 ሱቆችን ገነባን ማለት ነው። እነኚህ 105 ሱቆች ውስጥ አብዛኛው ወደ 75 እጅ የሚሆኑት ቀድሞ ካዛንቺስ ይኖሩ የነበሩ ነዋሪዎች እና እዚህ አካባቢ ይነግዱ የነበሩ የገቡበት ነው። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሪ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ እንዲሁም በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ። ተመልሰናል። የተወደዳችሁ ዜናዎቻችን ይቀጥላሉ። አሁን ደግሞ ቀደም ሲል ጠብቁን ብለን ወደ አዘጋጀነው ዘገባ ነው የምንሻገረው። በኢትዮጵያ የሚገኙ ብሔር ብሔረሰቦች የተለያዩ መገለጫዎች ያሏቸው ናቸው። ከነዚህም የምግብ አዘገጃጀት አንዱ ይጠቀሳል። በቤንሻንጉል ጉሙዝ ክልል የሚገኘው የጉሙዝ ብሔረሰብ የራሱ ባህላዊ የምግብ አዘገጃጀት ያለው ነው። ዘጋቢያችን ጃን ጂፋታ ይህንን ባህላዊ የምግብ አዘገጃጀት በተመለከተ በተከታዩ ዘገባዋ ታስቃኘናለች። ሰላም ጤና ይስጥልን ተመልካቾቻችን፣ ኤጀን ጂፋታ አባላለው። አሁን የምንገኘው አዲስ አበባ ወይዘሮ ጸዳለ አበራ ቤት ነው። ኢትዮጵያ በርካታ የብሔር ብሔረሰቦች መገኛ እንደመሆኑ አንፃር እነዚህም ብሔር ብሔረሰቦች የራሳቸው የቻለ የምግብ አዘገጃጀትን አላቸው። አሁን የጉሙዝ ብሔረሰብ የምግብ አዘገጃጀትን እሳቸው የሚያሳዩን ይሆናል። እንግዲህ የጉሙዝ ባህል አመጋገብ ከተለያዩ እህሎች ይዘጋጃሉ። አንደኛ በበቆሎ፣ ሁለተኛ በማሽላ፣ ሶስተኛ እንደ አስፈላጊነቱ በዳጉዛ የሚዘጋጅ ይሆናል። አሁን ማሳያችሁ በበቆሎ ዱቄት የተዘጋጀ የጉሙዝ ብሔረሰብ ገንፎ ነው የሚባለው ስሙ። መጀመሪያ በቆሎን ዱቄቱ ይዘጋጃል። ከዛ በኋላ ለማቦካት ደግሞ ውሃውን አሙቀን እናቦካዋለን። ከዛ በኋላ ኮፍ ሲል የሚዘጋጅ ይሆናል። አብሮ የምንበላበት ወጥ በአሳ ወጥ የምናዘጋጅ ይሆናል ማለት ነው። የተጠበሰውን አሳ ወደ ድስቱ እንጨምራለን ማለት ነው። እዚህ በነገራችን ላይ አሳው ትንሽ ስለሆነች ነው እንደዚህ የጨመርኩኝ። ትልቅ ቢሆን ኑሮ ለሁለት አካፍዬ እንትናደርግ ነበር፣ ግን ሙሉ አይጨመርም ነበር። አሁን ግን አሳው ትናንሾች ስለሆኑ ሙሉን እንደዚህ እንጨምራለን። ከዛ በኋላ እንዲበስል እንከድናለን። አሳ ወጥ እንግዲህ እንግዳዎች ሲመጡም እንደ ስፔሻል ምግብ ነው የምናዘጋጀው። እንደኛ እንደ ጉሙዝ ባህል በስጋ ወጥም በተለያዩ በቦሎቄም አሉ። ውሃውና ገንፎ በዳም ተዋህዶ ከዛ በኋላ ይሄ እንደ ጉሙዝ ብዙ አይነት ስሞች አሉ። ነገር ግን በዋናነት ስሙ ከማ ይባላል። ከማ ይሄን ከማ
ለብዙ አይነት በሽታዎች ይጠቅማሉ። በአሳ ወጥ ብቻ ሳይሆን በተለያዩ ወጦች ላይ የምንጨምር ይሆናል። እናዘጋጅ ይፈጫል። ተፈጭቶ ከዛ በኋላ በአሳው ውሃው ላይ ተጨምሮ ነው የምንበላ። አዲስ አበባ ከመጣን ወዲህ ገና 1 አመታችን ነው። ነገር ግን በየጊዜው ቅዳሜ በበቆሎ የተዘጋጀ ገንፎ እያገነፋን ሁሌም እንበላለን። ገንፎአችን ደርሷል። የው ሸክላ ተዘጋጅቷል። እንግዲህ ይሄንን ወደዚሁ እንደዚህ አድርገን እናወጣዋለን ማለት ነው። ኋላ እዚህ አድርገን እንደዚህ ያብራል። መረቁን አንድ ላይ እንደዚህ አድርገን አሳው እንደዚህ ለብቻው እናወጣዋለን ማለት ነው። ያው አይሻው ሶሪ ተመልካቾቻችን የጉሙዝ ባህላዊ አመጋገብ ማለትም የገንፎ የምግብ አዘገጃጀትን ተመልክተናል። ወይዘሮ ጸዳለንም ስላዘጋጁልን እናመሰግናለን። እኛም ኢትዮጵያ ቴሌቪዥን በጣም እጅግ አድርገን እናመሰግናለን። መጣችሁ የባህላዊ ምግባችንን ስላያችሁልን በጣም አድርገን እናመሰግናለን። ኢጂያ እኛ ራሱ እዚህ ሆነን እያማረን ነበር ያሳየችን ምግብ ግሩም ነበር። እንግዲህ በኢትዮጵያ በተለያዩ ብሔር ብሔረሰቦችና ህዝቦች ዘንድ የሚዘወተሩ ጣፋጭ ምግቦች ስለመኖራቸው አንዱ ማሳያ ነው። ኢጂያ እናመሰግናለን። እንቀጥላለን። በዜና ኢትዮጵያ ለትንታኔ ወደ መረጥ ነው የውጪ ዘገባችን ደግሞ እናልፋለን። ሩሲያና ኦማን በኢራን አሜሪካው የኒውክሌር ድርድር ዙሪያ መከሩ። የኦማኑ መሪ ሱልጣን ሃይታም ቢን ጣሪቅ አልሰይድ በሞስኮ ጉብኝት በሚያደርጉበት ወቅት ከፕሬዝዳንት ቭላዲሚር ፑቲን ጋር በጉዳዩ ዙሪያ ተወያይተዋል። ኦማን በዋሽንግተንና ቴሄራን መካከል ስምምነት ላይ እንዲደረስ እያደራደረችም ትገኛለች። ይህንኑ ጉዳይ ወንደሰን አፈወርቅ በትንታኔ ተመልክቶታል። የገልፍ ሀገራት ከቅርብ ጊዜያት ወዲህ በዓለም አቀፍ ደረጃ የተጽዕኖ አድማሳቸውን እያሰፉ መጥተዋል። ዓለም ላይ እጅግ አደገኛ ቀውሶችን የደቀኑ ለበርካቶችም ሞት ምክንያት የሆኑ ጦርነቶችን ለማስቆም የሚደረጉ ድርድሮችን በማሸማገሉ ረገድ ከፍተኛ ሚናን እየተጫወቱ ነው። የዲፕሎማቲክ ተጽዕኖአቸውን ከፍ እያደረጉ የሚገኙት ሀገራቱ አሁን ደግሞ ለዓለማችን ከፍተኛ ስጋት የደቀነውን የኢራንን የኒውክሌር ፕሮግራም ውዝግብ ለመፍታት እንቅስቃሴ ላይ ናቸው። ዋሽንግተንና ቴሄራን በኦማን አማካኝነት እየተደራደሩ ነው። በመጪው ቅዳሜ ዕለትም ሶስተኛ ዙር ድርድር በሁለቱ ሀገራት መካከል በኦማን እንዲደረግ ቀጠሮ ተይዘውለታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኒውክሌር ፕሮግራም ዙሪያ አዲስ ስምምነት ላይ መድረስ አለብን እያሉ ነው። ይህ የማይሆን ከሆነ ደግሞ ቴሄራን ወታደራዊ እርምጃ ጭምር ሊከተላት ይችላል ሲሉ ትራምፕ አስታውቀዋል። ትራምፕ ስምምነት ላይ የማይደረስ ከሆነ ኢራን በቦምብ እንደምትደበደብ ሲናገሩ፣ የኢራን ሰዎች በበኩላቸው በእንደዚህ አይነት ዛቻ ውስጥ ተኩኖ የሚደረስ ስምምነት የለም እያሉ ነው። የዋሽንግተን ሰዎች እንደሚያምኑት ከሆነ የኢራን የኒውክሌር ፕሮግራም የኒውክሌር መሳሪያ ማምረትን ግቡ ያደረገ ነው። የቴሄራን ሰዎች በበኩላቸው ይህ አይዋጥላቸውም። እነሱ ደጋግመው እንዳሉት የኒውክሌር መርሃ ግብራቸው ሰላማዊ ጥቅምን ታሳቢ ያደረገ ነው። በዚህ ሁሉ መሃል ታዲያ የኦማኑ መሪ ሱልጣን ሃይታም ቢን ታሪቅ አልሰይድ በሞስኮ ጉብኝት አድርገዋል። በዚያም ከፕሬዝዳንት ቭላዲሚር ፑቲን ጋር በሁለቱ ሀገራት መካከል እየተደረገ ባለው ድርድር ዙሪያ ተወያይተዋል። የክሬምሊን የውጭ ጉዳይ አማካሪ ዩሪ ኡሻኮቭ እንዳሉት በአሜሪካና ኢራን ተወካዮች መካከል እየተደረገ ያለው ድርድር ምን ደረጃ ላይ እንዳለ ውይይት ተደርጎበታል። እሳቸው እንዳሉት ሩሲያ ከኢራናውያን ወዳጆቿ ጋር በድርድሩ ዙሪያ በቅርበት እየተመካከረች ነው። እገዛ በሚያሻቸው ወቅትም ልታግዛቸው ዝግጁ ናት። መረጃዎች እንደሚጠቁሙት ከምዕራቡ ዓለም ሀገራት ጋር ሻካራ ግንኙነት ያላቸው ሩሲያና ኢራን የእርስ በርስ ግንኙነታቸውን እያጠናከሩ መጥተዋል። በወርሃ ጥርም የስትራቴጂክ አጋርነት ስምምነትን ተፈራርመዋል። ፑቲንና መንግስታቸው ከትራምፕ አስተዳደር ጋር ያለውን ግንኙነት የሚያሻሽሉ እንቅስቃሴዎችንም እያደረገ ይገኛል። ትራምፕም ቢሆኑ ባለፉት ጊዜያት ይህንኑ የሚፈልጉ ይመስላሉ። በእነዚህ ምክንያቶችም ሩሲያ በዋሽንግተንና ቴሄራን መካከል በኒውክሌር ዙሪያ ከስምምነት ላይ ይደረስ ዘንድ ቁልፍ ሚናን ትጫወታለች ተብሎ
ይጠበቃል። አልጀዚራ በዘገባው እንደጠቆመው ከሆነ ትራምፕ በመጀመሪያ የስልጣን ዘመናቸው ቀደው የጣሉት የ2015ቱ የኒውክሌር ስምምነት ድርድር ወቅትም ሞስኮ አንዷ ፈራሚ ነበረች። ባለፈው ሳምንት የኢራኑ ውጭ ጉዳይ ሚኒስትር ሞስኮ በተገኙ ጊዜ እንዳሉትም ቴህራን ወዳጆቿ ከሆኑት ሩሲያና ቻይና ጋር ከኒውክሌር ጋር በተያያዙ ጉዳዮች ዙሪያ ሁሌም በቅርበት ትመክራለች። ከዩክሬን ጋር ከባድ ውጊያ ላይ ያለችው ሞስኮ በዚህ ጦርነት ምክንያት ከምዕራቡ ዓለም ጋር ውጥረት ውስጥ ነው ያለችው። በምዕራባውያኑ ተደራራቢ ማዕቀቦች የተጣሉባት ሩሲያ ፊቷን ወደ እስያ፣ አፍሪካና አረብ ሀገራትም አዙራለች። የኦማኑ መሪ በሞስኮ ጉብኝትን ሲያደርጉ ፑቲን ከአረቡ ዓለም መሪዎች ጋር ለመምከር እቅድ እንዳላቸውም ይፋ አድርገዋል። ኦማንም በዚህ ጉባኤ ላይ ትገኝ ዘንድ ጋብዘዋታል። በዚህ ዓመት በሩሲያና አረብ ሀገራት መካከል ጉባኤ ለማካሄድ እቅድ ይዘናል። በአረቡ ዓለም ያሉ ወዳጆቻችን ይህንን ሐሳብ ይደግፉታል። ጊዜ ካለዎት እርሶም በዚህ ጉባኤ ላይ ቢገኙ ደስ ይለናል። የኦማንና ሩሲያ መሪዎች ሁለቱ ሀገራት የእርስ በርስ ግንኙነታቸውን በሚያጠናክሩበት ዙሪያ መምከራቸውም ተሰምቷል። ታስ እንደዘገበው የሁለቱም ሀገራት ልዑካን ሀገራቱ ትብብራቸውን ማጠናከር የሚችሉባቸውን ሰነዶች ፈርመዋል። በትራንስፖርት ዘርፍ መተባበር የሚችሉበትን የመግባቢያ ሰነድ ስምምነት ፈርመዋል። ከዚህ በተጨማሪ ህገወጥ የገንዘብ ዝውውርንና ሽብርተኝነትን በገንዘብ መደገፍን ለመከላከል የሚያስችሉ ስምምነቶችን ፈርመዋል። በአሳ ልማት ዘርፍም እንዲሁ ሩሲያና ኦማን ሊተባበሩ የመግባቢያ ሰነድ ተፈራርመዋል። አሁን ደግሞ የውጭ ምንዛሬና ዓለም አቀፍ ግብይት መረጃዎችን ከተንቀሳቃሽ ምስሉ ጋብዘናችሁ እንመለስ። ወደ ስፖርት ዘገባችን ስናልፍ በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት ማንቸስተር ሲቲ አስቶን ቪላን በማሸነፍ ደረጃውን ያሻሻለበትን ወሳኝ እድል አሳክቷል። የሊጉ መርሃ ግብር ዛሬም ሲቀጥል አርሰናል ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ይጠበቃል። መሰረት ተስፋዬ በእንግሊዝ ፕሪሚየር ሊግ አስቶን ቪላን በኢትሃድ በገጠመባቸው ያለፉት 14 ጨዋታዎች ያልተሸነፈው ማንቸስተር ሲቲ ትላንት ምሽትም በሜዳው ድል አድርጎ ያለመሸነፍ ግስጋሴውን ከማስቀጠሉ ባለፈ ማንቸስተር ሲቲ እየተሻሻለ መሆኑን የሚያሳይ ውጤት አስመዝግቧል። በሊጉ 34ኛ ሳምንት ከአስቶን ቪላ ጋር የተጫወተው ማንቸስተር ሲቲ ባለቀ ሰዓት ባስቆጠራት ግብ 2-1 አሸንፎ አሰልጣኝ ፔፕ ጋርዲዮላን አስፈንጥዟል። ማንቸስተር ሲቲ በተለይ ጨዋታውን ይበልጥ በተቆጣ ጠረበት ሁለተኛ አጋማሽ ወሳኛዋን የማሸነፊያ ግብ አስቆጥሯል። በርናርዶ ሲልቫ ጨዋታው በጀመረ ገና በ7ኛው ደቂቃ ያስቆጠራት ግብ ማንቸስተር ሲቲ ጨዋታውን እንዲመራ ብታደርግም በውሰት በአስቶን ቪላ ቤት አስደናቂ ጊዜ ያሳለፈ የሚገኘው ማርከስ ራሽፎርድ በ18ኛው ደቂቃ በፍጹም ቅጣት ምት አስቶን ቪላን አቻ አድርጓል። ጨዋታው ሊጠናቀቅ ሽርፍራፊ ሰከንዶች ሲቀሩት ማቲያስ ኑኔዝ የአሸናፊነቷን ግብ አስቆጥሮ ማንቸስተር ሲቲ ከጨዋታው ወሳኝ 3 ነጥብ ያሳካበትን ድል አስመዝግቧል። ማንቸስተር ሲቲ ከድሉ በኋላ ነጥቡን 61 አድርሶ ደረጃውን ወደ 3 በማሻሻል በቀጣዩ ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ ለመሆን የሚያደርገውን ግስጋሴ አጠናክሯል። ባሳለፍነው ሳምንት ከአውሮፓ ቻምፒየንስ ሊግ ውጪ የሆነው የኡናይ ኤምሬ ቡድን አስቶን ቪላ በሊጉ ወደ ድል ለመመለስ ቢፋለምም ከ5 ተከታታይ የፕሪሚየር ሊግ ድሎች በኋላ ሽንፈትን አስመዝግቧል። የእንግሊዝ ፕሪሚየር ሊግ 34ኛ ሳምንት ዛሬም ቀጥሎ አንድ ጨዋታ ይደረግበታል። በሊጉ ምሽት 4 ሰዓት በኤምሬትስ ስታዲየም ክሪስታል ፓላስ ከአርሰናል የሚያደርጉት ጨዋታ ደግሞ ይጠበቃል። ክሪስታል ፓላስ በምሽቱ ጨዋታ ከ2019 በኋላ አርሰናልን ከሜዳ ውጪ ለማሸነፍ ይፋለማል። ባለፉት 11 የሁሉም መድረክ ጨዋታዎች ምንም ሽንፈት ያልገጠመው አርሰናል በምሽቱ ጨዋታ የጠንካራ ተፋላሚነት ግምት ተሰጥቶታል። ከእንግሊዝ ፕሪሚየር ሊግ መሪ ሊቨርፑል በ13 ነጥቦች ርቀው ሁለተኛ ደረጃ ላይ የሚገኙት አርሰናሎች ምንም እንኳን በቁጥራዊ ስሌት ዋንጫ
ዋንጫውን ሙሉ በሙሉ ማጣታቸውን ባያረጋግጡም ያበቃ በሚመስለው የዋንጫ ተስፋቸው በቀሪ ሳምንታት ደረጃቸውን አስጠብቀው ለማጠናቀቅ ብርቱ ፉክክር ይጠብቃቸዋል። አርሰናል ዛሬ ምሽት በክሪስታል ፓላስ ከተሸነፈ ግን የዋንጫ ተስፋውን ይበልጡኑ አጣብቂኝ ውስጥ ይከታል። በምሽቱ ጨዋታ በአርሰናል በኩል ኢፕስዊች ታውንን 4-0 በረቱበት ጨዋታ መጠነኛ ጉዳት ተሰምቶ ተቀይሮ የወጣው የቡድኑ ቁልፍ ተጫዋች ቡካዮ ሳካ ለመርሃ ግብሩ ብቁ ስለመሆኑ ተነግሯል። ሪካርዶ ካላፊዮሪ፣ ጆርጂኒዮና ካይ ሃቨርትዝ አሁንም ከጉዳት ያልተመለሱ የመድፈኞቹ ተጫዋቾች ናቸው ተብሏል። ንስሮቹ አርሰናልን በሚገጥሙበት ጨዋታ የቤን ቺልዌልን ግልጋሎት በጉዳት የማግኘታቸው ነገር አጠራጣሪ ስለመሆኑ ተሰምቷል። የተወደዳችሁ ኩለቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ስትከታተሉት የቆያችሁ ተወዳጁ የዜና ሾው ዜና ኢትዮጵያ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዛሬውን ዜና ኢትዮጵያ የመራን መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ከናንተ ከተመልካቾች ጋር ቆይታ አድርገናል። በሰላም ዋሉ።